ሰላም ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችን ይህ ደር ፕሬስ ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም የሌተናል ጀነራል ታደሰ ወረደ ጉዳይ አሁንም ማነጋገሩን ቀጥለዋል። አንዳንድ ምንጮች ጀነራሉ በህወሓት የቁም እስረኛ ሆነዋል ሲሉ፣ ሌሎች ደግሞ ይህ ድራማ ነው፣ ጀነራሉ ከመጀመሪያው አንስቶ ከነደብረጽዮን ጋር በሚስጥር እየሰሩ ነው ይላሉ። የፕሬዝዳንትነት ቦታን ለማግኘት ሲሉ ጌታቸው ረዳን ከጊዜያዊ መስተዳድሩ ፕሬዝዳንትነት ያስወገደውን የውስጥ ሽኩቻ በዋነኝነት ያቀናበሩት ጀነራሉ ናቸው በማለት የሚከሱት አካላት በጌታቸው ላይ ያስፈጸሙት ነገር ሁሉ አሁን በእርሳቸው ላይ ሆነ እያጨዱ ያሉትም የዘሩትን ነው በማለት የቁም እስረኛ መሆናቸውን ያስረግጣሉ። በዚህ የማይስማሙት አካላት ግን ከጌታቸው ረዳ መወገድ ወዲህ በህወሓት እየተፈጸሙ ያሉ ድርጊቶች በሙሉ የጀነራሉን ይሁንታ ያገኙ ናቸው ይላሉ። በተለይ በህወሓትና በኤርትራ መካከል የተፈጠረውንና አንዳንዶች ጽምዶ ብለው የሚጠሩት ግንኙነት ጀነራል ታደሰ ወረደ ፕሬዝዳንት ከሆኑ በኋላ እየተጠናከረ መምጣቱን በማከል አብይ አህመድ የጀነራል ታደሰን ስልጣን በአንድ ዓመት አራዝሜያለሁ ብለው በቃል ቢገልጹላቸውም እስካሁን ድረስ ሹመቱን በደብዳቤ ያላጸደቁላቸውም ከፍ ያለ ጥርጣሬ ስላላቸው ነው ሲሉም ያክላሉ። ራሳቸው ጀነራል ታደሰ ከቀናት በፊት ጠቅላይ ሚኒስትሩ ሹመቴ እንደተራዘመ በስልክ ነገሩኝ እንጂ እስካሁን የማረጋገጫ ሹመት ደብዳቤ አልደረሰኝም ማለታቸው ይታወሳል። ይህ በእንዲህ እንዳለ በነ ደብረጽዮን ገብረ ሚካኤል የሚመራው ህወሓት የትግራይ ክልልን ተረክቦ በመደበኛነት በይፋ ክልሉን ማስተዳደር መጀመሩን ዛሬ በይፋ አስታውቋል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በብቸኝነት መልእክት ያስተላልፉበት የነበረው የክልሉ የኮሚኒኬሽን ጉዳዮች ቢሮ የፌስቡክ መልእክት ከተለጠፈበት 5 ቀን አልፎታል። የጀነራሉ ፕሬስ ኃላፊ የሆኑት ግለሰብ ዶክተር ገብሩ ትናንት መቀሌ ውስጥ በጸጥታ ኃይሎች ቁጥጥር ስር ሆነው አመሻሹ ላይ ከእስር መለቀቃቸው ታውቋል። የታሰሩበት ምክንያትም የኮሚኒኬሽን ጽህፈት ቤቱ ፌስቡክ ገጽ ፓስወርድ ለማስረከብ ፈቃደኛ ባለመሆናቸው ነበር ተብለዋል። ኋላ ላይ ግን ፓስወርዱን በማስረከባቸው ከእስር ተፈተዋል። ከዛሬ ጀምሮ የጽህፈት ቤቱ ኦፊሻል ገጽ ከጀነራል ታደሰ ቁጥጥር ውጭ በሆነ መንገድ በነ ደብረጽዮን ስር ገብተዋል። የትግራይ ቴሌቪዥን በዛሬ ምሽት ዜና አወጃው ላይ የትግራይ ምክር ቤት አስተባባሪ ኮሚቴዎች ዛሬ ግንቦት 5 ቀን 2018 ዓ.ም መደበኛ ስራቸውን መጀመራቸውን በመግለጽ ህወሓት ሙሉ በሙሉ የጀነራሉን ስልጣን ተረክቧል ሲል አስታውቋል። ተመልካቾቻችን፣ አድማጮቻችን በነ አብይና በነ ደብረጽዮን መካከል ያለው እንግዲህ ሽኩቻ ከሞላ ጎደል በነ ደብረጽዮን የበላይነት በትግራይ ውስጥ ያለው እያለቀ ነው። ሆኖም አንዳንድ የወታደር እንቅስቃሴ ከፌደራል በኩል ትግራይ ክልል አካባቢ እየታየ ነው እየተባለ ነው። ለውጥ ካለ ነገሮችን ተከታትለን የሚዘግብላችሁ ይሆናል። የሆነ ሆኖ ህወሓት ዛሬ እንዳስታወቀው የጀነራል ታደሰ ሹመትም አጠቃላይ የቢሮ ሁኔታም በዛሬው ዕለት አክትሟል። ትግራይ ክልልም ሙሉ በሙሉ ማስተዳደር ጀምሬያለሁ ብሏል ማለት ነው። ተመልካቾቻችን፣ አድማጮቻችን ሌላው ኢትዮጵያን የተመለከተ አንድ አሳሳቢ መረጃ ከወደ አሜሪካ ተሰምቷል። የብልጽግና መንግስት አጣብቂኝ ውስጥ የሚገባ ይመስለናል። ዜናው የአሜሪካ የሶላር አምራቾች ከኢትዮጵያ ኤክስፖርት በሚደረጉ የሶላር ምርቶች ታሪፍ ላይ የፌዴራል የንግድ ባለስልጣናት ምርመራ እንዲያካሂዱ መጠየቃቸውን የሚያመለክት ነው። ሬውተርስ ነው የዘገበው። አምራቾቹ በቻይና የተመረቱ የሶላር ምርቶች በአሜሪካ የተጣለባቸውን ታሪፍ ለማለፍ ሲሉ በኢትዮጵያ በኩል ኤክስፖርት እየተደረጉ ነው የሚል ክስ ነው ያቀረቡት። ባለፈው ማክሰኞ ወደ አሜሪካ የንግድ መምሪያ የቀረበው ቅሬታ እንደ ቶዮና ኦሪጂን ሶላር ማኑፋክቸሪንግ ያሉ ኩባንያዎች በቻይና የተመረቱ ግብዓቶችን በመጠቀም በኢትዮጵያ ውስጥ የሶላር ሴሎችን እያመረቱ ናቸው ይላል። እነዚህ ምርቶች በኢትዮጵያዊም በቪየትናም ውስጥ ወደ ሶላር ፓናልነት ተቀይረው ወደ አሜሪካ እንደሚላኩም ያትታል። ይህ ክስ የቀረበው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የታዳሽ ኃይል ምርትንና የኢንዱስትሪ የማምረት አቅሟን ለማሳደግ የምታደርገው ጥረት አካል የሆነውን ግዙፍ የሶላር ማምረቻ ፋብሪካዎችን በሐዋሳ ኢንዱስትሪ ፓርክ ተገኝተው ካስመረቁ ከ3 ሳምንት በኋላ ነው። ጠቅላይ ሚኒስትር አብይ አህመድ ሚያዝያ 17 ቀን 2018 ዓ.ም በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ በሲዳማ ክልል ሐዋሳ ከተማ በሚገኘው የሐዋሳ ኢንዱስትሪ ፓርክ የቶዮ ሁለተኛ ምዕራፍ የኦሪጂንና የሊውመንቲክ የሶላር ፋብሪካዎችን እንዲሁም የኤችዜድ የጋዝ ፋብሪካን መርቀናል ብለዋል። ጠቅላይ ሚኒስትሩ አክለውም እነዚህ ፕሮጀክቶች አሁን ላይ ሰፊ የሥራ ዕድል መፍጠር የቻሉ መሆናቸውና የኢትዮጵያን ሰፊ የኢንዱስትሪና የታዳሽ ኃይል ፍላጎት እንደሚያንጸባርቁ አስረግጠው ነበር።
ሬውተርስ በዘገባው እንዳመለከተው አቤቱታውን ካቀረቡት የአሜሪካ ድርጅቶች መካከል ፈርስት ሶላር፣ የደቡብ ኮሪያው ሃንዋ ግሩፕ ቅርንጫፍ የሆነው ኪውሴልስ እና ሌሎች 6 አነስተኛ አምራቾች ይገኙበታል። ሁለቱ ግዙፍ ኩባንያዎች በአሜሪካ ውስጥ የሶላር ማምረት አቅማቸውን ለማሳደግ በቢሊዮኖች የሚቆጠር ዶላር መዋዕለ ንዋይ ማፍሰሳቸውን ሬውተርስ ዘግቧል። እንደ አሜሪካ የንግድ ሕግ ከሆነ ኩባንያዎች በምርቶቹ ላይ መጠነኛ ለውጦችን ብቻ በማድረግ በሶስተኛ ሀገራት በኩል ምርቶችን በማላክ የተጠበቀባቸውን የታሪፍ ክፍያ ማለፍ ወይም መሸሽ የተከለከለ ድርጊት ነው። ይሁንና ሮይተርስ በጠቀሰው መግለጫ መሰረት የአቤቱታ አቅራቢ ቡድን ዋና ጠበቃና በዋይዲሬን ኤልኤልፒ የህግ ተቋም አጋር የሆኑት ቲም ብራይትቢል በኢትዮጵያ እያየነው ያለነው ሁኔታ የተለመደውን የታሪፍ ማምለጫ መንገድ የተከተለ ነው ሲሉ በክሱ ላይ አስፍረዋል። ጠበቃው አክለውም የአሜሪካ የሶላር ማምረቻ ኢንዱስትሪ ወሳኝ ምዕራፍ ላይ እንደሚገኝ ገልጸው በሚሊዮኖች የሚቆጠር መዋዕለ ንዋይ በፈሰሰበት፣ በሺዎች የሚቆጠሩ የሥራ ዕድሎች በተፈጠሩበትና በትክክለኛው የማምረት አቅም ወደ ሥራ እየገባ ባለበት በዚህ ወቅት በተከታታይ በሚፈጸም የታሪፍ ስወራ ይህ እድገት እንዲስተጓጎል አንፈቅድም ሲሉ ተናግረዋል። ተመልካቾቻችን እንግዲህ እንደሰማችሁት ነው የአሜሪካ ኩባንያዎች ናቸው በኢትዮጵያ በኩል አልፎ የሚመጡት በቻይና የሚመረቱ ናቸው። ይሄ እየተደረገ ያለውም ከታሪፍ ለማምለጥ ነው የሚል ነው። ክስ ነው የመሰረቱት። ይሄ በጣም አደገኛ ክስ ነው በኢትዮጵያ ላይ ማለት ነው። ስለዚህ ንጹህ እንድንሆን እንጠይቃለን። በተረፈ ኢትዮጵያ ግን እንደተባለው ወደ አሜሪካ እየላከች ያለችው የቻይናን ምርት ከሆነ ትልቅ አደጋ ነው በብልጽግና ላይ የሚያመጣው ለማለት ነው። ተመልካቾቻችን፣ አድማጮቻችን በቤኒሻንጉል ኩሉል ግምዝ ታጣቂዎች ህዝብ በጫኑ 3 አውቶቡሶች ላይ ትናንት በፈጸሙት ጥቃት ወደ 30 የሚሆኑ ሰላማዊ ሰዎች ቢገደሉም እስካሁን ከመንግስትም ሆነ ከመገናኛ ብዙሃኑ ምንም የተሰማ ነገር አለመኖሩ ብዙዎችን እያሳዘነ ነው። ጥቃቱ ዳንጉራ ወረዳ ልዩ ስሙ አሲድ ተብሎ የሚጠራ አካባቢ ነው የተፈጸመው። ይህ አስከፊ ጥቃት ከክልሉ ዋና ከተማ አሶሳ ወደ መተከል ዞን ግልገል በለስ ከተማ ተከታትለው በመከላከያ ሰራዊት እጀባ ሲጓዙ በነበሩ አውቶቡሶች ላይ የተፈጸመ መሆኑን ነው የዓይን ምስክሮች የተናገሩት። በጥቃቱ ቢያንስ ከሞቱት በተጨማሪ 40 ሰዎች እንደቆሰሉና ከሞትና አካላዊ ጉዳት የተረፉ በርካታ ተጓዦች በታጣቂዎቹ ታግተው እንደተወሰዱ የዓይን ምስክሮች ተናግረዋል። በትንሹ 40 ቆስለዋል፣ ሌሎች ደግሞ ታግተው ተወስደዋል። 4 መኪና ነው የተቀጠለው። በታጣቂዎቹ የተኩስ ሩምታ የቆሰሉት ሰዎች ለሕክምና ወደ አሶሳ ሆስፒታል ተወስደዋል። የጥቃቱ ፈጻሚዎች ከቅርብ ጊዜ ወዲህ በመተከል ዞን አንዳንድ አካባቢዎች በአዲስ መልክ መንቀሳቀስ የጀመሩ የቀድሞ አማጺ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ አባላት የነበሩ ሳይሆኑ እንዳልቀሩ ነው እየተነገረ ያለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በርካታ የአሜሪካ ልዑካንን በመምራት በ10 ዓመት ውስጥ በቻይና ጉብኝት በማድረግ የመጀመሪያው መሪ በመሆን ቤጂንግ ገብተዋል። ለወራት ሲጠበቅ በነበረው በዚህ የፕሬዝዳንት ትራምፕ የቻይና ጉብኝት ከፕሬዝዳንት ጂ ጂንፒንግ ጋር ችግር በገጠመው የሁለቱ ሀገራት የንግድ ግንኙነት፣ በኢራን በሚካሄደው ጦርነት፣ አሜሪካ ለታይዋን ስለምትሸጠው የጦር መሳሪያ ጉዳይ ይወያያሉ ተብሎ ይጠበቃል። ትራምፕ የኒቪዲያ ዋና ስራ አስፈጻሚ የንሰን ሁዋንግና የዓለማችን ቁጥር 1 ባለሀብት የሆነውን ኤለን መስክን ጨምሮ ከፍተኛ የአሜሪካ የንግድ ልዑካን ይዘው ነው ቻይና ያቀኑት። ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደር ፕሬስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ። እወዳቸዋለሁ። ጤና ይስጥልኝ።